የተዋናይ እንግዳ ሰው ሀብቴ ያልተሰሙ ጉዳዮች። ሀገራችን ላይ ብዙ ወንድም ሆነ ሴት ጎበዝ ተዋናዮች አሉ። በጥረታቸውና በልፋታቸው የሚፈልጉበት ቦታ ይደርሱ አሉ። ደግሞም ሌሎች ሲፈጠሩም ለትወና ብቻ የተፈጠሩ። ለኔ ቴዲ ወይም እንግዳ ሰው እንደዛ ነው። ሲፈጠርም እንዲተውን ብቻ ይመስለኛል። ቴዲ አንድ ነገር አምኖ ከተቀበለ በቀላሉ የሚለቅ ሰው አይደለም። ሙሉ በሙሉ ትኩረቱን ለዛ ነገር መስጠት የሚችል ሰው ነው። ከኔ ጋር በስራ ባሳለፍነው ጊዜያት የተረዳሁትና ምስክር እንደሆነ የምችለው ይሄንኑ ነው። ቴዲ ስክሪኑን ለመስራት ካመነ የሚጫወተውን ገጸ ባህሪ አምኖ ከተቀበለ በኋላ እረፍት የለውም። ቀንም ሆነ ማታ የሚያስበው ስለዚሁ ብቻ ነው። ድንገት ሌሊት ላይ ደውሎ አብኮ ዛች ጋር እንዲምናረጋትስ አካሄዱን ሳስበው ትከሻው ወደ አንድ ጎን ዘንፈል ያለ ይመስለኛል ምናምን ሊላችሁ ይችላል። ስለ ገጸ ባህሪው ያንዳንዱ ነገር ይጨነቃል። ስላወራሩ፣ ስላለባበሱ፣ ስላካሄዱ፣ ስላተነፋፉ ሳይቀር ሌላው ቀርጦ ስላቀማመጡ፣ ስለ እጅ አጣጣሉ በዲቴል ያስባል። ሪስክ ሲወስድ ሁለት ያስብም። ገጸ ባህሪው መውደቅ ካለበት ይወድቃል፣ መዝለል ካለበት ይዘላል። ብዙ ነገሮች ባልተሟሉበት የፊልም ኢንዱስትሪ ውስጥ ብዙ ነገሮችን ሊያጣ እንደሚችል አያስብም ወይም አያሳስበውም። ከስራው በተጨማሪ እንደ ችሎታውና እውቅናው እኔ እንዲህ ነኝ የሚል ነገር በፍጹም አይታይበትም። ከአንጋፋውም ሆነ ከጀማሪው ተዋናይ ጋር አንድ አይነት ሰው ነው። ከጀማሪው ጋር እንደ ጀማሪ፣ ከአንጋፋው ጋር እንደዛው መሆን ይችልበታል። ሰርቼ በህይወቴ እኔም እንዲወጣ ምጓጓለት ፊልም አለ። ርዕሱ ሰይፍና ሚዛን ይሰኛል። ለዛ ፊልም ቴዲ ከሌሎች ታዋቂ ጸዴ ተዋናዮችና የፊልም ክሮች ጋር በመሆን ብዙ ዋጋ ከፍሏል። ፊልሙ ሲያልቅ ስለ ሌሎች ተዋናዮች ብዙ የሚለው ነገር ቢኖርም ዛሬ የቴዲ ልደት ቀን መሆኑን ስሰማ ቢያንስ ስላየሁት እውነት ምስክር ልሆን ብዬ ነው። እንኳን ተወለድክ፣ መልካም ልደት አብኮ ይላል ይህ ጽሁፍ። የሙስተጀብ ነኝ።